እንዴት ብዬ ጨነቀኝ እኮ መላምቴን እንዴት ልንገርሽ? ምንድነው ይሄን? እንዴት ዋላችሁ? ምንድነው ነው? ስራ ነበርኩ። አንተ ስራ ነበርክ? አዎ። ምን ነው? ጺም ተዋሻታለህ? አልገባኝም። ከዛች ጣውት ከመሰለች ልጅ ጋር ካፌ ውስጥ አላየኸውም? ሰኒ በአጋጣሚ ቡና ልትጠጣ እኮ ማለቴ ቡና ልትጠጣ ስገባ በአጋጣሚ አይቻት እኮ። በጣም ጥሩ። ይሄን ነበር ልነግራት ነበር። ደግሞ እኮ ውሸት። አንቺ ግን ምን ማድረግሽ ነው? አንተ ራሱ ምን እያረክ ነው? ቆይ እቺ ልጅ ማናት? ምን እያረክ ነበረ? እሺ ተረጋጊውልሽ። በቃ ሁሉንም ነገር ነው ያስተካክላል። አንቺ ዝም በይ። እውነቱን ለምን ደሞ አትናገረው? ቆይ እቺ ልጅ ማናት? ሰኒውልሽ ሁሉንም ነገር ነው እነግርሻለሁ። ግን አሁን አይሆንም፣ ሌላ ጊዜ። ጽናት ተናደለች፣ ላረጋጋት። ቆይ እውነቷንማ ታውጣታለህ። ምን ላቀቅ መስሏል? ደግሞ ያቺ አይጥ ትመጣታለች። አንዴ ማውራት እንችላለን? እኔን ነው እንግዲህ ካንቺ ውጪ ሌላ ሰው አይታየኝም። እሺ ምን ፈልግሽ? ከኪራ ጋር ምንድን ነው ያላችሁ? ቆይ አንቺ ልጅ ግን እኔን ለምንድን ነው የምትጠይኝ? ይኸው ካየሽኝ ቀን ጀምሮ ለእኔ ጥሩ አመለካከት የለሽም። እሱ ሌላ ጊዜ እንደርስበታለን። አሁን የጠየኩሽን መልሽ። እሺ ምን ልመልስልሽ? ከኪራ ጋር ምንድን ነው ያላችሁ? ምንም የለም። የት ነው የምታውቂው? ቆይ ምንድን ነው የፖሊስ ጥያቄ የምትጠይቂኝ? የጽናት እህት ስለሆንኩ። ኧረ በጣም ጥሩ። እኔም እህት አለኝ እና ግን የኔ ልክ እንዳንቺ ለእህቷ የምትከራከር ሰው አይደለችም። ምክንያቱ ደግሞ እሷ እንዳንቺ መከራከር ሳይሆን ሰውን ቶሎ የምታምን እህት ናት ያለች። ስለማያገባኝ ነገር ነው እያወራን ያለ ነው። ውይ በእናትሽ በቃ ተይኝ። ኪራይ ድሮ ጎረቤቴ ነው። ኧረ እሺ፣ ግን አልጨረስንም። አይኔ አንቺን ማየቱን አያቆምም። እወቂ እሺ። ቆይ ምንድን ነው እንደዚህ የሚያንጣጣት ነው? ወይስ ልጁን 1 ለ5 ነው የተደራጁበት? ይዝጋሽ። ምን ጉር ነው? ላሳሳ እንኳን አሰሙኝም እንዴ? አልሰማንም ነበር። ቆይ ምንድን ነው ሀሳባችሁ? እየተቆጣሽ እኮ ነው። ችግር አለ እንዴ? እና ታዲያ እርስ በርስ እንደዚህ እየሰደባችሁኝ ዝም ብዬ ሰብዬ እንድቀበል ነው የፈለጋችሁት? አንቺ እንዴት ነው የምትናገሪው? አረ በቃ እኔ ተሰድቤ ስናገር አነጋገሬ ልክ አይደለም አይደል? የሆንሽውን ነገር ለምን በቀጥታ አትናገሪም? ቆይ እኔ ምንድን ነው ያጠፋሁት? ጽናትም እኔን ለመሳደብ አፏን መክፈት ጀመረች፣ ሌላውም ደግሞ እኔን ለመስደብ ይሯሯጣል። ቆይ ምንድን ነው ችግራቸው? በቃ ተረጋጊ። አሁን በር ስላልከፈትን ነው እንዴ እንደዚህ ተናደድሽ? አንቺማ ምንም ሳትናገሪ ቅልስልስ እያልሽ በጓደኞችሽ ታሰድብኛለሽ። አንቺ ለስነ ስርዓት ይኑርሽ። የትኛው ስርዓት ነው እባክህ? ኪራ ከየት እንዳመጣኝ ረሳው እንዴ? ቆይ ምን ለማለት እየሞከርሽ ነው? ምን ለማለት እንደሆነ ገብቷል? ቆይ እናንተ ልጆች ኪራ ማናት? ምንድነው መሀላችሁ ያለው ነገር? ምን ይኖረኛል? እንግዳ መቀበል ባህላችን ነበር። እናንተ ግን እኔን ስታገኙ እንደ እንግዳ እንደመቀበል ከዚህ ወደዛ እያላችሁ እኔን ለመሳደብ ትሯሯጣላችሁ፣ እኔን ለማስወጣት ከዚህ ቤት። ቆይ ምን ሆንኩ ነው የምትዩ? ከዚህ በኋላ ሰኒ አንድ ቃል ልትናገረኝ አትችልም። አይ ካለች ግን አይ ካለች ምን ማድረግ እንደምችል ኪራ ያውቃል። አሁን እኔንም ግራ አጋባችኝ። ኪራ ቆይ ማናት እቺ? ምንም አይደለችም ጽናቴ፣ በቃ ትንሽ ጊዜ ብቻ ትሄዳለች። መሄጃዬን ሳይሆን እኮ ማንነቴን የጠየቀች። ኒና ለምን አፍሽን አትዘጊም? በቃ ተው ኪራ፣ ለኔ ላለመናገር የምታደርገው ጥረት እንደሆነ ገብቶኛል፣ ግን ችግር የለም። አንቺ ግን ያምሻል አይደል? ለምን አፍሽን ዘግተሽ አትኖሪም? እኔ ምን አደረኩኝ? ሴቶቹ እኮ ናቸው አላስቀምጥ ያሉ።
የታባታችሁ እኔን አቃጥላችሁማ እንደዚህ ዝም የምላችሁ መስሏችሁ? ደፋሮች። ምን ተፈጠረ? ምንም አልተፈጠረም። ምን ማለት ነው ታዲያ? ገና ከመጣሽ ተከትለሽ የመጣሽው? ሰኒ በቃ ምንም አልሆንኩም። አትሸኟትም ወይ? አትሸኟትም ወይ? መሄዱ አይደለም ወይ አለ ጎሳዬ ተስፋዬ። አባቱ ነው ብዛት ኪራ ወይ አባቢ ማለት አንተ ልጅ አበድክ እንዴ? ናሁም ጋር እኮ ነው የደወልከው። ማለት አንተ ልጅ አበድክ እንዴ? ናሁም ጋር እኮ ነው የደወልከው። ቆይ የተፈጠረ ችግር አለ እንዴ? እና ጽናት ሰማች? እና ታዲያ ምን ከቤት አስወጣት? ወይ ደግሞ ሰኒ ጋር ሄዳ ይሆን እንዴ? አይ አይደለም። ናሁም አታሸኝ። ምሩ ኪራና እዚህ ሳይጋጩ አይቀሩም። ምን? ለምን? ማለቴ ምን ተፈጥሮ ነው? ይቺን ናት መሰለኝ። በእናትሽ ናሁም ያታስወሸኝና ልጅቷ ከመጣች በኋላ ኪራ ደህና አይደለም። ጽናትም ቢሆን ኪራ ላለማስጨነቅ ነው እንጂ ብዙ ነገር እያሰበች ነው። በቃ እሷ እኮ እንግዳ ናት። የሆነ ባህሪው ግን ልክ አይደለም። አለቀ። ምንም ቢሆን ናሁም ልክ አይደለም። ቤት ውስጥ ማን እንዳለ ማወቅ አለባት። ኪራ ደግሞ ይሄንን አላደረገም። እሺ በቃ አሁን እንውጣ። ወይ ሰኒ ጋር ሄዳ ይሆናል። እሺ እንደዛ ማድረግ አልነበረብኝም መሰለኝ። ሰኒ አንዳንዴ እኮ ያመጥሻል። አሁን ኪራ ጽናት ፊት እንደዛ ከምናገረው ለብቻው ቀስ ብዬ ባወራው ይሻል ነበር። ጽናት እንዲከፍቷት ቆይ። ስለዚህ ኪራ ሁሉን ነገር ማብራራት አለበት ማለት ነው። ደግሞ እንዳንቀሰቅሳት። እና ቆይ ሰኒ ጋር አልሄድክም? ደውዬላት ነበር ለሰኒ። እደውልልሃለሁ ደህና ነች ብላ ዘጋችሁ ስልኩ። ኪራ ሳስበው ግን ቅዱስ እውነቱን ሳይሆን አይቀርም። በቃ እውነቱን መናገር አለብን። የቱን እውነት ነው የምናገረው? ነው ቆይ ባሌ ያልሽው ፍቅር ያልሽው ህይወት ይሆነኛል ያልሽው ሰዎች ታርጎብሻል ብዬ ነው የምነግራት። ድምፅን ቀንስ እንዳትሰማመሩ እና ታዲያ የማይሆን ነገር አታውራ ኪራ። ካልሆነ በቃ ኒናን አሰናብታት። እኔ እሱ መች ጠፋኝ። ብር ልስጥሽን ብላት እምቢ አለች። እና ቆይ ታዲያ እሷ እምቢ አለች ተብሎ ቤቱ ሊበጠበጣ? ታዲያ ባስወጣትም እኮ ያው መበጥበጥ እኮ ነው። ቆይ እኔ ምንድን ነው ይሄን ያለ ሹሩር ማለት? የሰራችሁ ትልቅ ፋውል አለ እንደዚህ የሚያስፈራት? አላቅም፣ ማወቅም አልፈልግም። በቃ ከዚህ ቤት ውልቅ እንድትል ነው ፈልገው። እሷማ ይኸው ሚስትን ውልቅ አስደረገቻት ከዚህ ቤት። ናውማ በፈጠረ ከቻልክ ለችግሩ መፍትሄ ሆነኝ እንጂ አታባብስብኝ። እና ምን ልበልህ ታዲያ? ይኸውልህ ወይ ኒናን ማስወጣት ወይ ደግሞ እውነቱን መናገር ነው መፍትሄው። አለቀ።
ወይ በቃ እውነቱን እነግራታለሁ። እንደዛ ነው እንዲሻለው። ሰሞኑን እኮ ጥሩ ፊት እንዳላሳየንሽ ይገባኛል። እኔ እድሌ ነው መሰለኝ። አይደለም ሌላ ሰው የገዛ ቤተሰብ የራሱ አይወደኝ። አረ እንደዛ አትበይ። እንዴት ነው የማልለው? ይኸው ኪራ እንኳን አዝኖ ቤቱ ቢያስገባኝ ሚስቱ በጣም ጠልታኛለች፣ እናንተንም ጨምሩ። እኛ እኮ ሰው አንጠላ። ስለ ራስሽ ብቻ እርግጠኛ ሁኚ እባክሽ። የሰውን ስሜት አታውቂም። ምክንያቱም ሰው በአንቺ አይምሮ አይደለም ያስበው። ልክ ነሽ፣ ግን እነዚህን በደንብ ነው የማውቃቸው። ለዛ ነው ለዛ ነው እንደዛ የግቢ በር ላይ ከፍ ዝቅ ያደረገች። ማን እዚህ? አይ አይደለችም፣ ሰኒ ናት። እንዴት እንደተናገረችኝ ብታይ። የአባቷ ገዳይ ነው የምመስላት። أنا أختار كيك العلالي لأنه بخلطته دايما يطري الجو. በቃ አሁን ማልቀሱ ምንም አያደርግም። ጸባይሽን ማስተካከል ነው ያለብሽ። ባክሽ ተይኝ። እኔ ራሴ እንደሚመቸኝ እንጂ ሰው እንደሚመቸው ኖሬ አላሽቃብጥም። ምን? አልገባኝም። ሰው መጥፎ ባህሪሽን ሲነግርሽ ከማስተካከል ይልቅ ማሽቃበጥ ነው የምትይው? አዎ፣ ሰው በሼም ተነሳስቶ እንዲወደኝ አልፈልግም። ይህ ሰው ከወደዱ ከነ ምናምኑ ነው የሚባለው ነገር የማይሰራበት ቦታ አለ። ሞኝ አትሁኝ እባክሽ። ለውጦ የሚወድሽ ሰው አፈራርሶ የሚሰራሽ ሰው ነው። ለእሱ እንደምትመቻ አድርጎ ነው የሚሰራሽ። ለማንኛውም በቃ አታልቅሽ፣ ተረጋጊ። ኧረ እኔ አላለቅስም እንዴ። እንዲሁ ቢሰማኝ ነው እንጂ ሁሉም እየተነሳ እኔ ላይ ሲጮህ። በቃ እኔ ጽናት ጋር ልሂድ። አዎ ሂጂና ጽናትን አባቢያት። እኔ ማለቅሰው የደስታን ባድል። አዎ የእሷንም ባይደሽ ጠራርጊላት። እና እንዴት ናት? ደህና ናት፣ ግን ብታይ ስብር ብላን የመጣችሁ። እንዴት አትሰበር? የሆነ ሰው ቤትሽ መጥቶ ማንነቷን እንኳን ሳታውቂ ከባልሽ ጋር ብቻ ግንኙነት እንዳላት ቢሰማሽ እንዴት አያስከፋም? ነው ግን እኔም ያየሁትን መናገር አልነበረብኝም መሰለኝ። ሰኒዬ፣ አንቺ እኮ ከክፋት አስበሽው አይደለም። ነው ግን አንዳንዴ ያለመረጋጋቴን እጠላዋለሁ። በቃ ሰኒዬ፣ አሁን ምን ማድረግ አለብን ብለን ነው ማሰብ ያለብን። ይቅርታ ግን ኪራ ጥፋተኛ ነው። እሱን ለመፍረድም እኮ አሁን ሰዓቱ አይደለም። ልጅቷ እኮ የለየላት ዱርዬ ናት። አምጥቶ ቤቱ ያስቀመጣት። እንዴት ነው ማልፈርድበት? ኪራ በደግነት ተነሳስቶ ያደረገው ነገር ይመስለኛል። እና ለማታውቂው ሰው ነው ሊደግ የምትሆኝ? እኛ እኮ ተረጋግተን ማን እንደሆነች ለማጣራት አልሞከርንም አይደል እንዴ? ይቅርታ ምሩ፣ እኔ አቅሜን ጥሪ ያለሁ። ግን ልጅቷንም ያወዛገብናት ይመስለኛል። ማንም የሚወዛገበው ኒናን ነው? አዎ፣ አሁን ስታለቅስ ነበር። የ3 ሰዓቱ አልፎባት ይሆናል። እንደዛ አይደለም፣ አንቺም ኪራም ስትናገሯት ተሰምቷት ነው። እና ይሰማታ። እንደውም በጣም ነው ያስጠላችኝ። ሰኒ፣ አረ በፈጠረሽ ምን ሆነሽ ነው ይሄን ያክል ለልጅቷ ጥላቸው የገነባሽው? እንዴ ምሩ፣ ስላላየሻት እኮ ነው። ቤት ውስጥ ሰው ተቀምጦ ብታይ በሻወር ፎጣ ጠቅላ ትመጣና ሎሽኗን ትቀባለች። ምን ማለት ነው? ቤቱ እኮ የባለ ትዳር ቤት ነው። እሱን አውቃለሁ። እንዴ ምሩ፣ የአንቺ ደግነት በጣም ስለበዛ ነው እንጂ እኮ ልጅቷ ገና መጠናት መበጠር ያለባት ልጅ ናት። እኔ ደግሞ ጽናትን ማንም እንዲያስለቅሳት አልፈልግም። እኔም አልፈልግም። እህቴ በፍቅር የተጎዳችው ያየችውን ነገር ሁሉ ዝም ብላ ስላለፈች ነው። ስለዚህ ተመሳሳይ ነገር ጽናት ላይ ሲደገም ማየት አልችልም። እህቴ በቃ ተረጋጊ። እንዴ አንቺ እኮ በጣም ደህና ነሽ። በቃ የሆነ ነገር ባያቸው። እሺ አይዞሽ፣ ተረጋጊ። እንዴ ይኸውልሽ ደግሞ ከዚህ በኋላ እኔ ያለሁልሽ። እሺ አሁን ስራ ስለበዛብኝ ነው። ደግሞ የሚሰድቡሽንም ሰዎች ልክ አስገባቸዋለሁ። እኔ በህይወት እያለሁ አንቺን ማንም እንዲደፍርሽ አልፈልግም። እሺ እሺ ተረጋጊ። እንዴ ከማን ጋር ነው ስታወሪ ነበር? መናገር አለብኝ? ከአንቺ ይሻላለሁ። እስቲ ሰምቻለሁ። ከማን ጋር ነው ስታወሪ ነበር? እማወራውን ነገር እንዳለ መናገር አለብኝ እንዴ? አንቺ ሴት ያለሁበት ሁኔታ ገና አልገባሽም? እኔንም ተረዳኛ እንዴ?
ወድጄ እኮ አይደለም የማንንም ስድብ የምቀበለው። አከውልሽ ላንቺም ለኔም ጥሩ የሚሆነው ከዚህ ቤት ስትወጪ ብቻ ነው። ለሱ ደግሞ ገንዘብ ሰጥሻለሁ። ገንዘብ ወስጄ የምገባበት ከሌለ ምን አደርገዋለሁ? ደንቆሮ ነሽ እንዴ? ቤት ልከራይልሽ አልኩሽ እኮ። አሁን ላይ እኮ ሳር ቅጠሉ በአጠቃላይ እኔን ለማስያዝ ነው የሚሞክረው። ምንም እኔ ስራዬ መጥፎ ቢሆንም ግን ለመኖር ስል ደግሞ ጓጓለሁ። ማንም እኔን ደግሞ የሚረዳኝ ሰው የለም። እና ካልጠፋ ሰው ለምን እኔ ቤት መሆን እንፈልግሽ? አላቅም። በቃ አጋጣሚ አቃጣሪ ነው። በአጋጣሚ ነው የተገናኘ ነው። እኔ ደግሞ ከአንተ ምንም አልፈልግም። አንተም ደግሞ በጣም የምትወዳት ሚስት አለች። ስለዚህ ከእኔ ምንም አትፈልግም ማለት ነው። የእኔ ሰላም ተበጠበጣ። እኔም እኮ የአይጥ ነፍስ አለም ያለኝ። ምን አለበት ትንሽ ብትታገሰኝ? እሺ ቆይ ምን ልፍጠር እኔ? እሺ በቃ በቅርቡ ከሀገር እወጣለሁ። ስለዚህ በቃ ትንሽ ቀን ብቻ። እኔ ቅድሚያ የምሰጠው ለሚስቴ ብቻ ነው። እኔም እኮ ልክ እንዳንተ መሳሳላት እህት አለች። እና እሷ ጋር ለምን አትሄጂም? አየህ ኪራ፣ አንተም የኔን እህት ምን አይነት ሁኔታ ውስጥ እንዳለች ከመጠየቅ ይልቅ እኔን ከህይወትህ ለማስወጣት ነው የምጥረው። እሺ ማናት እህትሽ? ታላቅ እህቴ ናት። ዳውን ሲንድረም ስላለባት እኔ ነበር ማስተዳድራት። ቤተሰብ የለሽም? አለኝ፣ ግን ለእህቴ ብዬ በጀመርኩት ስራ ከቤተሰብ መዝገብ ተሰርዣለሁ። አልገባኝም። ታውቃለህ ኪራ፣ ገለኝን ሸጬ ለእነሱ እየሰጠኋቸው እነሱ ግን ገንዘቤን ወደው እኔን ጠሉኝ። ታዲያ እንዴት ነው ሰውን እንደወድ የምጠብቀው? አይዞሽ። ምናልባት እንደዚህ ሳብት ዝም ብዬ ሴት እንዳልመስል ለሀቄ ጥግ ድረስ የምጓዝና ለሀቄ የምከራከር ሰው ነኝ። አንተ ደግሞ እኔም በጥላቻ ባታቀኝ ጥሩ ነው። ምክንያቱም መጥፎ ነገሮች ወደ አንተ በሲኖትራክ ተጭኖ ሲመጡ እየታየኝ ነው። ገባ? ጽጋ ልጅ